ተመልካቾቻችን ተመልሰን መተናል አብራችሁን ቆይታ ያደረጋችሁ ስለሆነ ከልብ እናመሰግናለን። ጥሩ መሰናዶ ነበር ያየነው። አዎ በራሃ ጁምዓ ራሃ የሆነና ያለ ነው ተመልካቾቻችን። በነገራችን ላይ ያው ዘንድሮ የራሃ ጁምዓ ሲጀመር አብሮ 5ኛ ዓመት ዋዜማ ላይ መገኘታችን ዩኒክ ፊቸሩ ነው። 5ኛ ዓመታችንን አስመልክቶ ደግሞ ባለፈው ሳምንትም እንዳየው ተቋማት እየመጡ እንኳን አደረሳችሁ እያሉን ነበር። ትላንትናም ኸሚስ ምሽት ላይ እንግዶች መተው ፕሮግራማችንን አድምቀዋል። እንኳን አደረሳችሁ መልእክቶቻቸውን አድርሰዋል። ላይቭ በመንወጣባቸው ፕሮግራሞች እንደዚህ በተመሳሳይ እንኳን አደረሳችሁ መልእክቶች እየደረሱን ነው። ሁሉንም ከልብ እናመሰግናለን። እንኳን አብሮ አደረሰን ነው የምንለው። እንግዲህ ረጅም ዓመታት ከዚህም በኋላ 10ም 20ም ዓመት አላህ አብሮ ያቆየን እያገለገልን ሁላችንም በመልካም ጤና በመልካም ሁኔታ አላህ እንዲያቆየን እንመኛለን። ዛሬም እንግዲህ የምንቀበላቸው እንግዶች አሉ። እንኳን አደረሳችሁ ማለት እንፈልጋለን የሚሉ እንግዶች አሉ። እነሱ እንቀበላለን ማለት ነው። መርሐባ አህላ ወሰህለን እንግዶቻችንን እንጋብዛለን። ለምነገራችን ላይ ያው ይሄ የስቱዲዮ ሚዘይሩንም እንዳለ ሆኖ በሶሻል ሚዲያ የተወሰኑትን እየለቀቅን ነው። ግን በርካቶች ናቸው። በርካቶችን አልገለጽንም እንጂ በርካታ ተቋማቶች እንኳን አደረሳችሁ መልእክታቸውንም እያስተላለፉ ይገኛሉ። ያ ቤተሰብነትን ምንም ተቋማት ቤተሰብነታቸው የሚገልጹት በእነዚህ አይነት አጋጣሚ ነው። በደስታ በሐዘን በሁሉም ነገር ትገናኙ የለ የዛ ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ወሰህለን እንኳን አደረሳችሁ። እንኳን አደረሳችሁ ኢንሻአላህ። አህለን ዛሬ ትንሽ ዳጎስ ብላችሁ ነው አናስፈራም አይደለም። እኛ እኮ በካሜራ ላይ ነው እንጂ በአካልማ በሌሎች ብዙ አጋጣሚዎች እንገናኛለን። እንኳን እናመጣችሁ ጀዛኩሙላሁ ኸይር። ተመልካቾቻችን እንግዲህ ከምንወዳቸው ከምናከብራቸው ምናልባትም በሀገራችን እንግዲህ ማርሽ ቀያሪ ልበል ወይ በአጠቃላይ የፋይናንስ ኢንዱስትሪውን ትልቅ ጉልህ ሚና ካበረከቱ ተቋማት መካከል የምንወደው የምናከብረው ቤታችን የሆነው ዘምዘም ባንክ እንኳን አደረሳችሁ መልእክቱን ይዞ መጥቷል። እንኳን አብሮ አደረሰን ለማለት እንወዳለን። ጀዛኩሙላሁ ኸይር። እንግዲህ አንዳንድ ጊዜ ቤተሰብነት ሁሌ ስለምትገናኝ በተለያዩ አጋጣሚ ስለምትገናኝ ኖርማል ይመስላል። ግን እንደዚህ አስታውሶ አስቦ የምር በጉዞ ተደስቶ የሚመጣ አካል ማግኘት በጣም ነው የሚያስደስተው። ማሜ ደስ ብሎናል። ሪስ እንኳን ደህና መጣ። ፋሃ ይልመድባችሁ ከዚህም በኋላ ለ10ኛ ዓመት ደግሞ ኢንሻአላህ 10 አንጠብቅም። ኦኬ በየዓመቱ ኢንሻአላህ በፋይናንስ ዘርፉ ላይ ፈርቀዳጅ ናቸው ዘምዘም ባንክ። ብዙ ከዛ በኋላ ብዙ ነገሮች እንዲፈጠሩ ተደርጓልና ከልብ እናመሰግናለን ስለመጣችሁ ስለዘየራችሁን። እንተዋወቅ መጀመሪያ ምናልባት እኛ በግል ስለማውቃቸው ነው ማለት ነው። እየገብታል እንተዋወቅ ስራ ተመልካቾች የስራ ድርሻችሁን አስተዋውቁ። መርሐባ መሐመድ አህመድ እባላለሁ። እኔ በዘምዘም ባንክ የማርኬቲንግ እና ኮሚኒኬሽንስ ዲፓርትመንት ዳይሬክተር ነኝ። መርሐባ እንድሪስ ኡመር እባላለሁ። በዘምዘም ባንክ ቺፍ ስትራቴጂ ኤንድ ከስተመር ኤክስፒሪየንስ ኦፊሰር ሆኜ ያገለገልኩ ነው ያለሁት። እኔ ያው ጣሃ ሸምስ እባላለሁ ከማርኬቲንግ ዲፓርትመንት ሲኒየር ማርኬቲንግ ኤንድ ኮሚኒኬሽን። ጀዛኩሙላሁ ኸይር። በድጋሚ ምናልባት ያው የእንኳን አደረሳችሁ መልእክቱ ስሜቱ እንዳለ ሆኖ ያው በጋራ አብረን ብዙ የምንሰራቸው ነገሮች ነበሩ። እንግዲህ እናንተም እንደምታስታውሱት ቋሚ የሆነ ወጥነት የነበረው የቴሌቪዥን ሾው ጀምራችሁ ለመጀመሪያ ጊዜ የሰራችሁት እዚሁ ሚንበር ላይ ነው አይደለ? ዘምዘምን ከምንጩ። እስኪ የሚንበርና የዘምዘም ግንኙነት ምን ይመስል ነበር በእናንተ እይታ? ያው በቅድሚያ ራሴንም እንደዚሁም ደግሞ ዘምዘም ባንክን ወክዬ እንኳን ለ5ኛ ዓመት አደረሳችሁ ማለት እፈልጋለሁ። ሚንበር ቲቪ በአጠቃላይ 5 ዓመቱ ሙሉ በተከታታይ ኮንሲስተንትሊ ኦዲየንሱን የህብረተሰቡን የልብ ትርታ ሚነኩ እድገት የሚያመጡ ኢንፍሉዌንስ የሚያደርጉ ተከታታይ ስራዎችን እየሰራ ይመጣ የነበረ የሚዲያ ጣቢያ ነውና ያ ሁላችንም እኛም እንደ ተቋም አፕሪሺየት የምናደርገው እስካሁን የመጣችሁበትም ሂደት ደግሞ እንኳን አደረሳችሁ በርቱ በዚሁ ለማለት ነው። ከዘምዘም ጋር የተጀመረው እና ሂደት ላይ በሰፊው ሲሰራበት የነበረው ዘምዘም ከምንጩ የሚል ፕሮግራም ነው። ያ ፕሮግራም በሰፊው ስንሰራበት የቆየንበት ነው። እናም በዛ ፕሮግራም ላይ ትላልቅ የሆኑ ባንኩን የመሰረቱ ኃላፊዎች እንደዚሁም ደግሞ ትላልቅ ዑለማዎች እየተገኙ የባንኩን አመጣጥ ሂደት እና ከህብረተሰቡ ጋር ያለውን ሚና እንደዚሁም ደግሞ
ከሚዲያዎች ጋርም ያለውም ትስስር ሚና በስፋት ሲተነተንበት ሀሳብ አስተያየት ሲሰጥበት እንደዚሁም ትምህርታዊ ፕሮግራም ሆኖ መጥቷል። አይ ቲንክ እዛ ላይ የነበረው ፕሮግራም በተለያየ ምክንያት ማዕከል ላይ በስራ መደራረቦችም ፕሮግራሙም ማስቀጠል አስቸጋሪ ቢሆንብንም ግን ሁልጊዜ ዛሬ ነገ እንቀጥለዋለን እያለን ስናስብ ስንነጋገርበት የቆየነው ፕሮግራም ነው። የመጀመሪያው ፕሮግራም ከመሆኑ አኳያ አይ ቲንክ ህብረተሰቡ ላይ የፈጠረው እና ስፓርክ ያደረገው የጫረው እና እንደምናስታውሰው ዘምዘም የመጀመሪያው ፉል ፍሌጅ ኢንተረስት ፍሪ ባንክ ከመሆኑ አኳያ የመጣበት መንገድ ረዘም ያለ ነው። በብዙ ውጣ ውረድ ውስጥ የመጣ ነውና በዛ ሂደት ውስጥ ያላለፈ እና መነሻውን የማያውቅ አዳዲስ ጄኔሬሽንም አለ። ጊዜውን ስናስበው እንግዲህ ኦልሞስት ወደ 15 ዓመት እንደዚህ የተጠጋን የመጣውና ምን ይመስል ነበር የሚለውንም ማስታወሱም ማሳወቁም እናም ባንኩም ምን እየሰራ ነው ምን ላይ ነው ያለውና ከዛ አኳያ ደግሞ ህብረተሰቡ ምን መስራት አለበት ከሚዲያው ጋርስ እንዴት ነው እየሰራን ያለነው የሚሉትን ነገሮች ሲዳሰሱ ነበር። ኢንሻአላህ እንግዲህ በተለያየ ፕሮግራም ደግሞ በሰፊው እንመጣለን የሚል ሀሳብ ነው ያለኝ። ሚንበር ቲቪ በነበረው ፕሮግራም ላይ ኤክስቴንድድ የሆነ ኮሚትመንት እና በጣም ዴዲኬትድ ሆኖ ሲሰራ የነበረ አብረን ስንሰራ ነበር የቆየ ነው። ለዛም ትልቅ አፕሪሺዬሽን አለን። እንግዲህ ሚንበር ቲቪ እና ዘምዘም ባንክ ብዙ የሚያመሳስላቸውም ከዓላማ አንድነት አኳያም ጀምሮ በርካታ ጉዳዮች አሉ። የተመሰረቱበት ጊዜ ብቻ ሳይሆን እንደ ኮሚኒቲ እንደ ኡማ የምንሰራባቸው ጉዳዮች ህብረተሰቡን ከማንቃት የእናንተም ፓወርፉል የሆነ ራሳችሁን የምትገልጹበት ሁለንተና የከፍታ ብላችሁ የምታስቀምጡት አለና ለአንድ ኡማ ሚዲያ በጣም ትልቅ ጉልበት ነው፣ አስፈላጊ ነው። እንደዚሁም ደግሞ የኡማው ኢኮኖሚ ኢሹዎችን ትኩረት ሰጥቶ በተቋም ደረጃ የሚሰራ ተቋም እንደ ዘምዘም ባንክ ደግሞ በጣም ኢምፖርታንት ጉዳይ ነው እና በዛ ሂደት ውስጥ ማስተማር ኡማውን ማንቃት ኮሚኒቲ ኤንጌጅመንቱን እና የኢኮኖሚ ኢሹውን በደንብ አንድል ማድረግ ስራዎች ላይ ስለሆነ እየሰራ ያለ ነው። አይ ቲንክ እነዚህ ነገሮች ላይ ብንወድም ባንወድም አንድ መስመር ውስጥ እና በጋራ ብዙ ጉዳዮች ላይ የጋራ አጀንዳ አድርገን መስራት የሚያስፈልጉን ጉዳዮች ስላሉ አይ ቲንክ እነዚህ ነገሮች ላይ አጠናክረን እንሰራለን ብዬ አስባለሁ። ኢንሻአላህ ወደፊት በዛ አንጻር ነው እንግዲህ ሚንበርን የማየው የሚለውን ለማሳለፍ ሹክራን። እንግዲህ ያው የአብሮነት ጉዞ ብዙ ሊያስወራ ቢችልም ግን ደግሞ ገና አልተጀመረም ብለን ነው እኛ የምናስበው። ደግሞ 5 ዓመት ለልጅም ገና ነው አይደል? እኛ 5ኛ ዓመታችንን እያከበርን ነው። ብዙ ሰዎች አስተያየት የሚሰጡ ነው ስለ ሚዲያ። በተለይ እናንተም እንግዲህ ያው ይዘው አካል ስለሆናችሁ በጣም እናመሰግናለን። ከመገናኛ ብዙሃን ኃላፊነቱን ከመወጣት አንጻር በተለይ ደግሞ ይሄ ኢስላሚክ ኢሹዎች አካባቢ ላይ ነው በደንብ የምንሰራውና እንደው ምን አስተያየት አላችሁ ስለ ሚንበር ቲቪ እንደ ተመልካች? ጥሩ መርሐባ። እንግዲህ በቅድሚያ ለ5ኛ ዓመት አኒቨርሳሪያችሁ እንኳን በሰላም አደረሳችሁ ብዬ ጀምራለሁ። እንግዲህ አንድ ሚዲያ ተቋም ማለት ትልቅ መሳሪያ ነው፣ እጅ ላይ ያለ ትልቅ መሳሪያ ነው። ለሀይር ነገር ልትጠቀምበት ትችላለህ፣ ለመጥፎ ነገር ልትጠቀምበት ትችላለህ እና ሚዲያ ሀገርን ያሳድጋል፣ ሀገርን ያጠፋል። ሚዲያ ትልቅ መሳሪያ ነው እና እንግዲህ ሚንበር ቲቪ ጣቢያውን ከአመት ዓመት እያየ ነው፣ ከአመት ዓመት እየሄደበት ያለው ማህበረሰቡ ላይ ያለው ተቀባይነት እንዲሁም ሁላችንም በቤቶቻችን ሆነን የመጀመሪያ ምርጫችን በየጊዜው እያደረግነው የመጣ ነው ቴሌቪዥን ነው። ይዟቸው የሚቀርቡት ኮንቴንቶቹ ያሉት ፕሮግራሞቹ እንዲሁም ሪሊጂየስ ቫሊዩን ጠብቆ ኮሚኒቲውም የኛውም ኤክስፔክት የሚያደርጋቸውን ነገሮች ይዞ በሙሉ አካቶ ከአመት ዓመት የተሻለ ነገር እያቀረበ ከአመት ዓመት ተቀባይነቱ እያደገ ከአመት ዓመት ተደራሽነቱ እየሰፋና ኢምፓክቱ እያደገ የመጣ ትልቅ ተቋም ነው ሚንበር ቴሌቪዥን። እኛም እንግዲህ እንደ ዘምዘም ባንክ የፋይናንስ አካታችነቱ ላይ እየሰራን ከአመት ዓመት እያደግን ከአመት ዓመት ማህበረሰቡን ተጠቃሚ እያደረግን የሄድንበት ትልቅ ጉዞ ነው የመጣ ነው እና ባንኩም
ትልቅ የሚዲያ ፓርትነር ያስፈልገዋል። እንደናንተ ሚዲያው ላይ ማህበረሰቡ ላይ ሊሰራ የሚችል እንደዚህ አይነት ትልልቅ ዓላማዎችን የኡማው የሚፈልጋቸውን ነገሮች እኛም እንደ ባንክ ወደ ማህበረሰቡ የሚያደርስልን ሚዲያ ያስፈልገናል። ቫሊዎችን ጠብቆ እሴቶችን ጠብቆ ሞራሉን ጠብቆ በሪሊጂየስ እሴቱ መሰረት የሚያደርስልን ተቋም እንፈልጋለን እና እኛም ሚንበር ቲቪ የዘምዘም ባንክ አንዱ ፓርትነር በመሆኑ በጣም ደስተኞች ነን። ከእንደዚህ አይነት ተቋም ጋር አብረን በመስራታችን በጣም እኛም ተጠቃሚ ሆነናል። እንግዲህ የዘምዘም ባንክን አገልግሎት የሚጠቀመው ኮሚኒቲም ተጠቃሚ እየሆነ ነው ያለው። ስለዚህ እንደ አጠቃላይ ከአመት ዓመት እየታየ የሚመጣው እድገታችሁ በዚሁ ይቀጥል እና በጣም የሚያበረታታ ነገር ነው። ከዛ በተረፈ ዘምዘም ባንክ ለምታደርጉት አስተዋጽኦ ለኮሚኒቲ ላይ ለምትሰሩት ስራ ከባንካችን ጋርም አብራችሁ ለሰራችኋቸውና ወደፊት ለምትሰሩት ስራ በጣም እያመሰገንን ወደፊት ለምታደርጓቸው የተለያዩ እንቅስቃሴዎች ሁልጊዜም ዘምዘም ባንክ ከሚንበር ቴሌቪዥን ጎን ሆኖ አብሮ የሚሰራ ፓርትነር ነው የሚሆነው ማለት ነው። ኢንሻአላህ ከጀመርንባቸው እድሜያት አንጻር ትንሽ ነው፣ ግን እነዚህ ትንሽ ጅማሬዎች እንግዲህ ዘምዘም ባንክም ሚንበር ቴሌቪዥንም በጣም ብዙ ቻሌንጆች ያሳልፈናል። በጣም ብዙ ነገሮችን ተቋቁመናል። ኢንተርናልም ኤክስተርናልም በጣም ብዙ ፋክተሮችን ፋይት አድርገን ለእንደዚህ አይነት ድል መብቃት በጣም ትልቅ ነገር ነው። ሚንበር ቴሌቪዥንን እዚህ ደረጃ ላይ በማየቴ በጣም ደስተኛ ነኝ። ዘምዘም ባንክንም ያንን ሁሉ ነገር አልፈን እንግዲህ አሁን ያለንበት ደረጃ አልሐምዱሊላህ በጣም ጥሩ የሚባል ደረጃ ላይ ነን። በተለያዩ የፋይናንሻል ሜትሪክሶች የደረስ ነው። አልሐምዱሊላህ እድገታችንን እንግዲህ እጅ ለእጅ ተያይዘን ወደፊት የምንሄድ ይሆናል ማለት ነው ኢንሻአላህ። ጀዛከላህ ኸይር። ሐቂቃ በጣም ትልቅ ኢምፓወርመንት ነው ለኛም እንደናንተ ያሉ ተቋማት መኖሩ። ከዛ በተጨማሪ ግን እኛም ደግሞ እንደ ዘምዘም ላሉና በአጠቃላይ ኡማው ለሚፈልጋቸው መሽሩዖች መኖራችን ትልቅ አስፈላጊ ነውና የሁለታችንም ባክ ቱ ባክ ተደጋግፎ መሄድ ትልቅ ነገር ነው። ምናልባት እንደሚጣ የሚያነሳው ሐሳብ ይኖራል ብዬ አስባለሁ። እግረ መንገድ ብታነሱት ጥሩ የሚሆነው ማህበረሰቡ በተለይ አሁን ዘምዘም ባንክ ካለበት ሁኔታና ወደፊት ከሚያስበው ነገር አንጻር ከህብረተሰቡ ምን ይጠበቃል፣ በዚህ አጋጣሚ እንደው ሐሳቡን ብንሰማ በጣም ደስ ይለኛል ኢንሻአላህ። ማሻአላህ ቢስሚላህ። ያው ዘምዘምና ሚንበር ቲቪ አንድ የሚያመሳስላቸው ትልቁ ነገር ከአመሰራረታቸው ጀምሮ የዓላማ አንድነት፣ አንድ ማህበረሰብ ከተቋም አንጻር ምን ያስፈልገዋል የሚለው ነገር ምናልባትም ከፍተኛውን ድርሻ የሚወስዱ ናቸው የሚሆኑት። ሚዲያን በተመለከተ የሚዲያ ፓወር ይታወቃል። እንደውም አንድ አባባል አለ አይደል? ሚዲያ ማለት ሶስተኛ መንግስት ነው፣ ኢንፍሉዌንሻል ነው በጣም። ሚንበርን በተመለከተ ምንድነው ሚንበር ሁልጊዜ በእኛ ማህበረሰብ ዘንድ ትልቁ ችግር ያለው ምንድነው ተቋምን መስርቶ ያን ተቋም ዘመን ተሻጋሪ የማድረግ ስራ ሁልጊዜ እየተነሳ የሚደናቀፍ ነገር ነውና ሚንበርን ለዚህ ላበቃችሁ ሰዎች ሪሊ ምስጋና ይገባችኋል። ፕላን ማድረግ፣ ተቋም መገንባት፣ ለዛ ነገር ተፍ ብሎ የሆነ ቦታ ላይ መድረስ አንድ ነገር ነው። ግን ተቋምን ይዞ ሰስቴን አድርጎ ዘመን ተሻጋሪ ማድረግ ደግሞ ሌላ ትልቅ ቻሌንጅ ነው። ምክንያቱም ሰስቴይናቢሊቲ ዘመን ተሻጋሪነቱ በተቋሙ ብቻ የሚወሰን አይደለም። የማህበረሰቡ ተቀባይነት በማህበረሰቡ ልብ ውስጥ መግባት ግድ ያስፈልጋል። ያንን ጥሳችሁ ያንን አልፋችሁ አሁን ሰስቴይናብል ሆናችሁ ምናልባት ከዚህ በኋላ ያለው ጉዞ እኮ ሊቀል ይችላል ከመጣችሁበት። ምክንያቱም ከዛ ትራክ ላይ አንዴ ከተገባ እዛ ትራክ ላይ መሮጥ ነው። ምናልባት አንዳንድ ጊዜ ያንን ትራክ ስቶ ካልተወጣ በስተቀር አንዴ መንገዱ ተገኝቷልና በቃ ያንን መንገድ ይዞ መከተል ነውና ዋናው ነገር እንደ ማህበረሰብ ተቋም ግንባታ ላይ ሲቀረን የነበረ ጉዳይ እስከዛሬ ድረስ ስንቸገርበት የነበረን ጉዳይ ሚንበር በሚዲያው ዘርግ ቀርፎታል። ዘምዘም ባንክ ደግሞ ከፋይናንሻል አንፃር ማሻአላ ያንን ነገር ቀርፎ በትክክለኛው ትራክ ላይ ይሮጣ ያለ ፋይናንሻል ተቋም ነው። ይሄ ያመሳስላቸዋል። ስለዚህ ዘምዘም ባንክም ሚንበርም እንደ ማህበረሰብ ተቋም ግንባታን ተቋም ምን ይመስላል፣ ተቋም እንዴት ይመራል፣ ተቋም እንዴት ሰስቴን ይሆናል፣ በህዝብ ልብ ውስጥ እንዴት ይገባል የሚለው ምላሽ ለማህበረሰባችን ሰጥተዋል ብዬ አስባለሁ። ስለዚህ ሁለቱም ተቋማት እንደ ማህበረሰብ እውነት ሊመሰገኑ ይገባቸዋል። ከዚህ በኋላ ለሚመጡ ደግሞ ተቋም ገንብተው በተለያየ ዘርፍ ላይ ለሚሄዱ ትልቅ ምሳሌ ይሆናሉ ማለት ነው። ለካ ይቻላል።
በደንብ እንችላለን፣ ተቋም ገንብተን ሰስቴን አድርገን ከህዝቡ ጋር መሄድ እንችላለን የሚለውን ነገር በእርግጥ የሚያሳየንበት ስለሆነ ሁለቱንም ተቋማት ሪሊ እናመሰግን። ሁለቱንም ተቋማት አንድ ላይ ያደርጋቸውም የሚችል ትልቅ ስራ ነው ብዬ አስባለሁኝ። ከዚህ በተረፈ እንግዲህ ማሻአላ እንኳን ለዚህ ያበቃችሁ ለድጋሚ ማለት እወዳለሁ። በጣም ነው እናመሰግናለን። እንደው ግን ሳይነሳ መታለፍ የሌለበት ጥያቄም ኦዲየንስ ምናልባት ከጠየቀ ዘምዘም ባንክ ሼር መሸጥ ጨረሰ እንዴ? አቆመ እንዴ? አሁን ነቅተን አባል መሆን ብንፈልግ ባለቤት መሆን ብንፈልግ እድል አለን ወይ ለሚሉ ሰዎች ምን ምላሽ አለን? ምናልባት ቀደም ጣሃ ያነሳው ነገር ኢምፖርታንት ነው። ምንድነው ተቋም ግንባታ አንድ ኮሚኒቲ እንደ ኮሚኒቲ በተበታተነ በተነጣጠለ አንድ ጀምሮ ወደ ኋላ በሚመለስ አካሄድና መንገድ ውስጥ መዝለቅ እድገት ላይ በጣም ከፍተኛ የሆነ ተግዳሮት ችግር የሚፈጥር ነው የሚሆነውና ያንን ሰብሰብ አድርጎ ወደ አንድ አምጥቶ አቅምንም እውቀትንም ሐሳብንም አንሸራሽሮ በዚህ መንገድ ብንሄድ እንደዚህ ተቋም ቢኖረን ያንን ተቋም ብናሳልጠው የሚለው ነገር የሲስተም የመገንባት ጉዳይ ነው የሚሆነውና በትምህርት ሊሆን ይችላል፣ በሚዲያ ሊሆን ይችላል፣ በኢኮኖሚ ላይ እነዚህ ሶስቱ በጣም አንኳር ፒላሮች ስለሆኑ ያንን ዘላቂ አድርጎ መሄድ በጣም ወሳኝ ነገር ነው የሚሆነው ማለት ነው። ቅድም ያነሳው ላይ በጣም ኤምፋሳይዝ ለማድረግ ፈልጌ ነው ወደኋላ ለመመለስ ሳይሆን ማለት ነው። በዚህ ሂደት ውስጥ አንዱ የሚያስፈልገው ነገር ካፒታል ነው አይደለም? እነዛ ተቋሞች የተቋሞቹ ባለቤት መሆን ነው። ባለቤትነት በተለያየ መንገድ ሊገለጽ ይችላል። እውቀት ያለው በእውቀቱ ተቀጥሮ ሊሰራ ይችላል፣ ባለቤት ይሆናል ማለት ነው። እንደዚሁም ደግሞ ከውጭም ሆኖ ቴክኒካሊ ማገዝ ይቻላል፣ ከርቀትም ሆኖ በሀሳብ ማገዝ ይቻላል። ገንዘብ ያለው ደግሞ ትንሽም ትልቅም ሳይባል ማለት ነው። ለምሳሌ የዘምዘም ባንክ ሼር አሁን በጣም ኦል ኢንክሉሲቭ ባንክ ለመሆን ካለን ፍላጎትና ጉጉት አኳያ ይሄ ነገር መነሻው ሼር የሚገዛበት በስቶ ከሆነ በሚል ወደ 10,000 ድረስ መጥቷልና ያ ሁሉንም ለማካተት ከማሰብ አኳያ ነውና በዛ ሂደት ውስጥ በተከታታይ ሼሮቹን የትኛውም ማህበረሰብ ነቅቶ ባለቤት እንዲሆን ተቋሙን እንዲደግፍ እንዲያግዝ ነገ ከነጎዳ ደግሞ በእነዚህ ተቋሞች አማካኝነት ህብረተሰቡን የሚያግዙ የሚፈቱ በርካታ ስራዎች ወደፊት ስለሚሰሩ ያን እንዲያጠናክር በተደጋጋሚ ሀሳቦች ሲገለጹ ለዛም ምላሾች ሲሰጡ ነው የቆዩት ማለት ነው። ግን አሁን ቅርብ ጊዜ ደግሞ ያው ሁላችን እንደምናውቀው በሚቀጥለው 2026 ላይ ይሄ እድል ብሔራዊ ባንክ ባስቀመጠው ቀነ ገደብ መሰረት የሚያልቅ ነው የሚሆነው ማለት ነውና ከዛ አኳያ ዲያስፖራውንም ሀገር ውስጥ ያለውንም ኮሚኒቲ በተለያየ መንገድ የዘምዘም ባንክ እንዲሼር ፕሮሞት ለማድረግ ተሞክሯል። በርካታ ሼሮች በዛ ሂደት ውስጥ መጥተዋል እና ያንን ከማጠናቀቅ አኳያ አሁንም በቂ ጊዜ አለ። በቂ ማለት ግን ያን ያህል እንደ በፊቱ ከነበሩ አንፃር ያባከናቸው ወይም ያሳለፍናቸው ጊዜያቶች አሁን ወደፊት አናገኛቸውም። ከኦልሞስት ከ6 ወር ወይም ከ9 ወር ያነሰ ጊዜ ነው ከዚህ በኋላ የሚኖረው ማለት ነው። ሶ ያን እድል አንድ መልእክት አለ ብዬ ባስብ ኮሚኒቲው ህብረተሰቡ ያንን እድል ሚስ ባያደርግ ደስ ይለኛል። የራሱ ቤት ነው፣ የራሱ ተቋም ነው። ያንን ማገዙንና ያንን መደገፉን የሚገልጽበት አሁን ላይ እንደመጀመሪያው ማገዝ መደገፍን ብቻ አይደለም። ከፍተኛ የሆነ በኢንዱስትሪው ላይ ረጅም ዓመት የቆዩ ኮንቬንሽናል ባንኮች ያላሳኩትን ውጤት በ4 ዓመት በ3 ዓመት ውስጥ ማሳካት ችሏል ባንኩና ባለፈው 1.3 ቢሊዮን ነው የነበረው ትርፋችን፣ አመታዊ ትርፋችን። ይሄ ምናልባት 8-10 ዓመት ይፈጃል። ኮንቬንሽናል እስካሁን በነበረው ቀላል የሚባል ውጤት አይደለምና የራሳችን ስለሆነ ምናልባት ያንን በደንብ አንደርስታንድ ካላደረግ ነው ይሄ ነገር በማገዝም ብቻ ሳይሆን ሌላም ስራ ላይ ወስደን ኢንቨስት ብናደርገው ከዛ የበለጠ ትርፍ ልናገኝበት የምንችልበት ሂደት ነው። እንደ ኢንቨስትመንትም በደንብ አዋጪ ነው የሚለውን ሀሳብ ማንሳት ፈልጋለሁ። ከዛ አኳያ ስቲል እድሉ አለ፣ ግን ጊዜው ደግሞ በየቀኑ እያነሰ ነው የመጣው። በእርግጠኝነት ባንኩ 5 ቢሊዮኑን ከማሟላት አኳያ we have full confidence ያንን በጣም በአጭር ጊዜ ውስጥ ማሟላት እንደምንችል ማለት ነው። ሂደታችን የሚያሳየው ያንን ነው። ግን ስቲል ማህበረሰቡ ከዛም አኳያ ያለውን እድል እንዳያባክኑ አደራለ ማለት ፈልጌ ነው። አመሰግናለሁ። አንድ ነገር እንደዚህ ጉዳይ ላይ ለመጨመር ያክል ኮሚኒቲያችን ብዙ ጊዜ
ሼር አክሲዮን ግዛ ስትለው የሆነ ነገር ላይ ኮንትሪቢዩት አድርግ ስትለው በጣም ብዙ ጊዜ ከማዋጣት ሰፖርት ከማድረግ ከመርዳት አንጻር ነው ብዙ ነገሮች የሚታዩት። መጀመሪያ ዘምዘም ባንክ በነበረው ጉዞ ኦፍኮርስ በጣም ብዙ ነገር መስዋዕት አድርገው ቤታቸውን ሽጠው ሴቶች እህቶቻችን ወርቃቸውን ሽጠው አክሲዮኑን ገዝተው ባንኩን አቋቁመው ለዚህ ደረጃ አድርሰውታል። አልሐምዱሊላህ አሁን ደግሞ በሚሊዮኖች ሳይሆን በቢሊዮን ትርፍ እያተረፈ ያለ ባንክ ነው እና አሁን ቢዝነስ ላይ ነው ኢንቨስት የሚያደርገው። ኮሚኒቲው ቢዝነስ ላይ ነው ኢንቨስት የሚያደርገው፣ ተጠቃሚ ይሆናል፣ ትርፍ ነው የሚያገኘው እና በጣም እንደው ሳፖርት አደርጋለሁ ከሚለው በዘለለ ኮሚኒቲው ኡማችን ማንኛውም ማህበረሰብ ኢንቨስት ማድረግ አክሲዮን መግዛት የሚፈልግ ተቋምና ግለሰቦች ካሉ ትልቅ ቢዝነስ ላይ ነው ኢንቨስት እያደረገ ያሉት እና በጣም ትርፋማ ቢዝነስ ነው። የኢንተረስት ፍሪ ባንኪንግ ሞዴል ሰክሰስፉል እና በጣም ትርፋማ እንደሆነ በትንሽ ዓመታት ውስጥ ያስመሰከረው ባንክ ዘምዘም ባንክ ነው። ክሎስ ቱ 1.3 ቢሊዮን ብር ነው ያተረፍነው እና እሱ በኢትዮጵያ የባንኪንግ ኢንዱስትሪ ታሪክ ውስጥ በትንሽ ዓመታት ውስጥ ማትረፍ የቻለው ዘምዘም ባንክ ብቻ ነው አልሐምዱሊላህ። ስለዚህ ኢንቨስት የሚያደርጉ የዲያስፖራ ኮሚኒቲም ቢሆን ሀገር ውስጥም ያሉ የሀገራችን ዜጎች ኢንቨስት የሚያደርጉት ትርፋማ የሆነ ቢዝነስ ላይ እንደሆነና አዋጪ የኢንቨስትመንት መስክ እንደሆነ እንዲገነዘቡት ለማስረዳት ያክል ነው። ባረከላሁ ፊክ። ምናልባት ቀረ የሚሉት መልእክት ካለ እንስማ። መርሐባ። ያው ጠቃቅሰውታል እነሱ፣ ብዙ የሚጨምረው ነገር የለም። ግን ዘምዘም ባንክ ስለ ዘምዘም ባንክ ሲታሰብ ሁልጊዜ መታሰብ ያለበት ነገር ፋይናንሻሊ ብቻ አይደለም፣ ከማህበረሰብ ግንባታ አኳያ ብዙ ትርፎች ያሉት ነገር ነው። ምክንያቱም አንደኛ ያው ዲንህን ጠብቀህ ትርፍ የምታገኝበት ነው። ሁለተኛ ማህበረሰብህን የምትገነባበት ነው፣ እሴቱን ጠብቆ ማለት ነው። ከዚህ አንጻርም እየታየ ማህበረሰቡ ሎጂካሊ በደንብ ይሄ ነገር ገብቶት የዘምዘምን ሼር ሲገዛ ነገ አትረፍበታለሁ ሌላ ገንዘብ ይዞልኝ ይመጣል ከሚል አኳያ ብቻ ሳይሆን ከዲን አኳያ አትርፋለሁ፣ ከማህበረሰብ ግንባታ አኳያ አትርፋለሁ፣ ነገ ደግሞ የኔ የሚለው ተቋም የሚኮራበት ደረቱን ነፍቶ አንገቱን ቀና አድርጎ የሚሄድበት ተቋም እንዳለው እፉሊ ሊገነዘብ ይገባልና የዘምዘም ባንክ ትርፉ ዘርፈ ብዙ መሆኑን ሁላችንም ልንረዳ ይገባል። ያው ይሄንን ከማንቃት አኳያ ሁላችንም ርብርብ ይፈልጋል ማለት ያህል ነው። ኢንሻአላህ ኃላፊነታችን ነው፣ ተቀደታችን ነው። አላህ አክብርልን። ሐቂቃ በመጀመሪያ እኛን አክብራችሁ ስለመጣችሁ በጣም ክብር ተሰምቶናል። ከዛም በላይ ደግሞ የምር እስከዛሬ ድረስ የሄድንበት ርቀት እንዳለ ሆኖ ከዚህ በኋላ ባለው ደግሞ የጋራ ኃላፊነት እንዳለብን ሁላችንም እንተማመናለንና ተመልካቾች ይህን ፕሮግራም የምትከታተሉ የራሃ ጁምዓ ፕሮግራም ተመልካቾች በሙሉ እንግዲህ የዘምዘም ባንክ ሼር አሁን ሁላችንንም ማካተት አክሲዮን መግዛት ሼር መግዛት የሀብታሞች ገንዘብ ያላቸው ብዙ የተጠራቀመ ብር ያላቸው ከንግዳቸው ተርፎ ነገር የሚያስቀምጡ ሰዎች ያላቸው ብቻ መስሎ የሚታዩን ሰዎች አይደለም። ምናልባት ይሄ ሌላኛው ኢንቨስትመንት ነው። የሆነ ሱቅ ከፍተን እንደምንሰራው እዚህም ላይ ኢንቨስት ማድረግ እንደምንችል ማሳያ ነው። አንደኛ ተቋሙ የኛ ንብረት ነው፣ የሀገር ሀብት ነው፣ የኛ ራሳችን ተጠቃሚ የምንሆንበት ነው። ለልጅ ልጆቻችንም ጭምር መተላለፍ የሚችል ነው። እስኪ የትኛው አባት ነው ልጆቹን ወደፊት ገና ሰርቶ የሚሰራውን ፋብሪካ ከማውረስ ይልቅ ዛሬ የሆነ አክሲዮን በስሙ ገዝቶለት እሱ እየተቆጣጠረው 18 ዓመት ሲሞላው ተረክቦ የሚያስተዳድረው አክሲዮን ቢገዛለት እኮ ልጁ ውርስ አገኘ ማለት ነው። መነሻ ካፒታል አገኘ ማለት ነው። የባንኩ ባለቤት ነው። ነገ መነሻ ነገር ቢፈልግ ፋይናንሲንግ ቢፈልግ ሌሎችም የባንኪንግ ሰርቪሶች ለልጆቻችን ማስተላለፍ ብንፈልግ በ10 ሺህ ብር በቀላሉ ማግኘት የምንችለው ሰርቪስ ነውና ይህ የቤተሰብ ኃላፊነት የሁላችንም ነውና በጋራ እንረባረብ ለማለት እንወዳለን። እንግዲህ ይዛችሁ የመጣችሁትን ስጦታ ግን ሳናየው የጁሙዓ ሰደቃችንን ሳንካፈል አንሄድም ብለን ኢንሻአላህ ከምሳ መልስ ጁሙዓ ላይ ያው የተለመደ ነው እዚህ ቤትና ራሃ ጁሙዓ ፕሮግራም ቤት እናዩ እስኪ ነገር ምንድነው ሸፈት እናርጋችሁ ያመጣችሁልን ባልረባችንም እኛው እንክፈት እንጂ ማሻአላህ የሁለታችንም ያጋርነት መገለጫ የሆነው ፎቶ በግልጽ ተቀምጧል። ዌልካም ጀዛከላህ። ሚንበር ቲቪ ሁለንተናዊ ከፍታ ይላል። ዘምዘም ባንክ ደግሞ እንግዲህ የማይነጥፍ የእድገት ምንጭ ከምንጩ ነው እኮ ወር
አላህ ያክብርልን። ለሀዲያውም ለእንኳን አደረሳችሁ መልእክቱም ተመልካቾችም አይ ሆፕ እናንተም ትጋሩታላችሁ የኛን ደስታ ቤተሰብ ጋር እንዴት እንደምናሳልፍ እያያችሁ ነው። አክብረውን ስለመጡ አላህ ያክብርልን። እናንተም ደግሞ እኛን ስላከበሩ እንድታከብሩልን በዚህ አጋጣሚ እንጠይቃለን። በአቅራቢያችሁ በሚገኝ የዘምዘም ባንክ ቅርንጫፍ ወይም ደግሞ እንግዲህ በኦንላይን ላይ ደግሞ ጥሩ ፕሬዘንስ አላችሁ፣ ዲጂታል ሚዲያ ላይ ታገኟቸዋላችሁ። ሚንበር ቲቪም ላይ ማስታወቂያዎቻቸውና መልእክቶቻቸው ይተላለፋሉ። ከዛም ቢሆን መልእክቱን ፒክ አድርጋችሁ ከዘምዘም ጋር መሆናችሁን እንድትቀጥሉ አደራ ለማለት እንወዳለን። በዚህ አጋጣሚ ግን ዘምዘም ባንክ ከሚሰጣቸው ሰርቪሶች መካከል አንድ በቅርብ ጊዜ ጀምሮ ጥሩ ውጤት እያመጣ የሚገኝ የዲጂታል ፋይናንሲንግ ሲስተም አለ፣ አንሳር ብለን የምንጠራው። ስለሱ ብዙ ሰው መረጃ ያለው አይመስለኝም። ትንሽ መጠነኛ ማብራሪያ ብትሰጡ በጣም ደስ ይለናል። መርሐባ። እንግዲህ ዘምዘም ባንክ ያው እንደ ባንክ ሲመሰረት ስራ ሲጀምር የመጀመሪያ ትላልቅ ከሆኑ ኮርፖሬት ከስተመሮች ጋር ስራ የመጀመሪያ ሂደት ሊጀምር ይችላል። ግን ኦል ኢንክሉሲቭ ባንክ ከመሆኑ አኳያ የሚያደርጋቸውን እንቅስቃሴ የፋይናንሲንጉም የሪሶርስ ሞቢላይዜሽኑም በሙሉ አጠቃላይ ኮሚኒቲው አጠቃላይ ህብረተሰቡ ላይ ተደራሽ መሆን ነው የሚፈልገው ማለት ነው እና ገበያው ላይ ትላልቅ የሆኑ ተበዳሪዎች የራሳቸው የሆነ ፕላትፎርም አላቸው የሚያገኙበት አቅማቸው ማኳያ ባንኬብል ናቸው። ከዛ መለስ ስንል ኢኮኖሚውን በጣም በስፋት ሊያሳድጉ ሊያስፈነጥሩ የሚችሉ ሀሳብ ያላቸው ስራ የጀመሩ አሁን ባለው ቋንቋ ተፍ ነው የሚባለው በእኛ ዘመን ቋንቋ 3 ዓመት ላይሰንስ አውጥተው እየተንቀሳቀሱ ያሉ በጣም ስሞል ኤንድ ሚዲየም ኢንተርፕራይዝ የምንላቸው ተቋሞች አሉ። ከነዛ ውስጥም ደግሞ በጣም ብዙ ጊዜ ሴት በመሆናቸው ፋይናንስ ከመደረግ አኳያ ኢንክሉድ ያልተደረጉና ብዙ እድል ያላገኙ የሴቶች ጋር ፎከስ ያደረጉ የባንክ አገልግሎት ብዙ አይታዩም እና ይሄ ነገር ዘምዘም ባንክ ከተቋቋመለት ዓላማ አኳያ ዋናውና ኒኩለስ የሆነው በስፋት ኮሚኒቲውን ኢምፓወር ማድረግ በፋይናንሻል ሪሶርስ ከመሆኑ አኳያ እነዛን ነገሮች ከመፍታት እንዴት ነው መፍትሄ መስጠት የምንችለው ስንል በብዛት መስራት ስላለብን ዲጂታል በሆነ ፕላትፎርም መድረስ ተገቢ ነው በሚል በስፋት ስንዘጋጅበት ሲጠና ከቆየ በኋላ አንሳር ዲጂታል ፋይናንሲንግ እውን ሆኗል ማለት ነው። ዩኒክ የሆነ ባለፈው አመት አጋማሽ ላይ ወደ ኮሚኒቲ ያመጣ ነው ትልቅ በረከት ትልቅ ጉልበት ያለው ፕላትፎርም ነው ብለን ነው የምናምነው ማለት ነው እና በዛ ሂደት ውስጥ በስፋት እየሰራንበት ነው ያለ ነው። ሸሪያ ኮምፕላያንት ነው፣ ዲጂታል ነው። ዲጂታል ማለት የሚበደረው ሰው የሚያስገባው መረጃ ነው የሚኖረው እና ያንን ለመጠቀም ከጉግል ፕሌይ አፑን ዳውንሎድ አድርጎ የሚያስፈልጉ ፎርሞችን መሙላትና አታች ማድረግ ብቻ ነው የሚሆነው ማለት ነው እና አነስተኛ ላይ ጥቃቅን የምንላቸው በተለይ ደግሞ በሴቶች ኦን የተደረጉ ወይም አብዛኛው ሴቶች ያሉባቸው ተቋሞች በስፋት ፋይናንስ ሊያገኙበት የሚችሉበት ፕላትፎርም ነው እና እነሱን ኢምፓወር ከማድረግ አኳያ ትልቅ ጉልበት ያለው እና ትልቅ ማርሽ ሊቀይር የሚችል ፕላትፎርም ነው ያ ፕላትፎርም ማለት ነው እና በዛ ሂደት ውስጥ ፈጣን ቀልጣፋ እንዲሆን ለማድረግ የተቻለውን ጥረት የተደረገ ነው ያለው እና በሂደት አሁን ላይ የሚጠቀሙት ከስተመሮች ብዛት በጣም ከ5000 በላይ ደርሷል አሁን ባለው እና ኒርሊ አይ ቲንክ ሪሰንት ባለኝ መረጃ ወደ 140 ሚሊዮን በላይ ፋይናንስ ማድረግ ተችሏል ከ30,000 ጀምሮ ከዛ በላይ ባለ ሂደት ውስጥና ሸሪያ ኮምፕላያንት ነው። ለስራቸው የሚያስፈልጋቸውን እቃ ነው የምንገዛላቸው ወይም ደግሞ ሰፕላይ እንዲደረግላቸው የሚፈልጉት የቢሮአቸውን ለማሟላት የሚያስፈልግ ኢኩዊፕመንቶች ሊሆኑ ይችላሉ። እነዛን ነው የምናቀርብላቸው። ግን ገንዘብ እጥረት አጋጥሟቸው ተግዳሮት ሆናቸው እውቀቱ ሙያው ችሎታው ኖሯቸው ያንን ከማሳደግ አኳያ በረጅም ሂደት ውስጥ ሳያልፉ በፍጥነት ሊያድጉ የሚችሉ ተቋሞች ሆነው ግን የፋይናንስ እጥረቱን የሚያገኙበት ሚንስ ስላልነበረ በዋናነት ደግሞ ምንም አይነት ኮላተራል የሚጠይቅ አይደለም፣ ማስያዣ የሚጠይቅ አይደለም። አርቲፊሻል ኢንተለጀንስ ቤዝ ስለሆነ ደንበኛው ያንን የመክፈል አቅሙ ምንድነው የሚመስለው ልምምዱ ምንድነው የሚመስለው የሚለውን አናላይዝ አድርጎ ፊልተር አድርጎ የሚገባውን አማውንት አሳይን የሚያደርግ ነውና ይሄ በዚሁ አጋጣሚ ማንሳት የምፈልገው ኢኮሲስተም አለው ራሱ ማለት የኢኮሜርስ ፕላትፎርም አለው።
አቅራቢዎቹም ሬጂስተር ያደርጋሉ። ገዢዎች ከየኛ ከስተመሮችም እዛ ላይ ኦንቦርድ ይሆናሉ። አት ዘ ሴም ታይም ደግሞ ሌላ ቦታ እንኳን ቢሆኑ አቅራቡ ሌላ ቦታ እንኳን ቢሆን በመሀከል ሁለቱን የሚያገናኝና ዴሊቨር የሚያደርጉ ተቋሞችም ሬጂስተር ይሆናሉ ማለት ነውና በዛ ሲስተም ውስጥ ሬጂስተር አድርገው መርጠው የሚፈልጉትን ፋይናንስ እንዲጠቀሙ ያው ከወዲሁ ሀሳባችንን ሼር ለማድረግ ነው። ምናልባት ባልደረቦቼ ደግሞ መርዳት ማገዝ ጋር ነው እስከ ስንት ነው የሚለው ደግሞ ጥሩ አንሳር እንግዲህ አቶ ኢድሪስ አንስቶታል። አንሳር ምንድነው? ዲጂታል ፋይናንሲንግ ነው። ማንኛውም ሰው አፕሊኬሽኑን ዳውንሎድ አድርጎ በስልኩ ነው ሪኩዌስት የሚያደርገን። ለአንሳር ዲጂታል ፋይናንሲንግ ኮላተራል ማስያዣ አንጠይቅም። ተጠቃሚ የሚሆኑት እነማን ናቸው? በዋናነት ትኩረት አድርገን የምንሰራው ሴቶች ላይ ነው። ጥቃቅንና አነስተኛ ላይ ያሉት ነው። በየሰፈሮቻችን ያሉ ሱቆች፣ ትንንሽ ቢዝነሶች፣ እየተቋቋሙ ያሉ እህቶቻችን፣ ወንድሞቻችን ልብስ መሸጫ ሊሆን ይችላል፣ ሱቅ መሸጫ ሊሆን ይችላል፣ የቤት ዕቃ መሸጫ ትንንሽ ሱቅ ያላቸው ሰዎች ሊሆን ይችላል፣ አብያ የምትሸጥ እህታችን ልትሆን ትችላለች፣ ትንሽዬ ምግብ ካፌ ያላቸው ሰዎች ሊሆን ይችላል፣ ትንንሽዬ ፋርማሲ ያላቸው ሰዎች ሊሆን ይችላል። የትኛውም አይነት ጥቃቅንና አነስተኛ ቢዝነስ ላይ ያሉ ደንበኞቻችን ነው ተጠቃሚ እያደረገን ያለ ነው። የሚፈልጉትን እቃ እኛ ባስገባናቸው ሰፕላየሮች አማካኝነት እቃውን በብድር እንሸጥላቸዋለን። ኮላተራል አያስይዙም። በተቀመጠላቸው የጊዜ ሰሌዳ መሰረት ገንዘቡን መልሰው ይከፍላሉ። ከከፈሉ በኋላ እንደገና መልሰው ይወስዳሉ። ሪቮልቭ እያደረጉ ገንዘቡን በእኛ በዘምዘም ባንክ ባቀረበው ገንዘብ እንዲጠቀሙ ያደረግንበት ሁኔታ ነው። ፎርማል በሆነው መንገድ እንግዲህ ኮርፖሬት ደንበኞች ብድር የሚያገኙባቸው ህንፃቸውን አስይዘው መኪናቸውን አስይዘው ነው ብድር የማግኛ መንገዱ። አሁን ግን እኛ ምንም አይነት ኮላተራል አንፈልግም። ስለዚህ ካለምንም ኮላተራል ማንኛውም ሰው መጥቶ አመልክቶ ንግድ ፍቃድና ቲን ነምበር ያለው ማንኛውም ግለሰብ ሴቶች ቢሆን እናበረታታለን፣ መጥቶ የፈለጉትን ብድር መውሰድ ይችላሉ። በዲጂታል ነው የሚያመለክቱት። በዲጂታሊ ነው አፕሩቭ የምናደርገው። ዲጂታሊ ነው እቃውን የሚገዙት። የሚፈልጉትን እቃ ሱቃቸው ድረስ ይመጣላቸዋል፣ ይረከባሉ ሄደው ማለት ነው። ስለዚህ አሁን ላይ ያለውን ኢንዱስትሪው ላይ ያለውን የቴክኖሎጂ ጉዞ ያማከለ በቀላሉ በ24 ሰዓት ውስጥ አፕሩቭ አድርገን ልንሰጣቸው የምንችለው ብድር አቬሌብል ነው። ለበለጠ መረጃ እንግዲህ በአቅራቢያቸው ያሉ ቅርንጫፎች በመሄድ እንዲሁም የኮል ሴንተራቻችንን በመጠቀም አንሳር ዲጂታል ፋይናንሲንግ መበደር እፈልጋለሁ፣ ምንድነው ከኔ የሚጠበቀው የሚለውን ጥያቄ ደንበኞቻችን ማቅረብ ይችላሉ ማለት ነው። ባረከላሁ ፊክ። ይሄ ትልቅ እድል ነው እንግዲህ አብድሬ ካሁኑ እያሰብክበት ይመስላል። ዳውንሎድ እያደረግን ካሁኑ አላህ አክብርልን። ሐቂቃ ለሰርቪሱም ለማብራራቱም እና መጠቀም የምትፈልጉ ሰዎች በሩ ክፍት ነው። ይኸው ኦፊሻሊ መጥተው ኑ ተጠቀሙ እየተባለ ነው። የታለ ባንኮቻችን ምን እየሰሩ ነው? አያበድሩንም ማለት አሁን ለሮሮም ለወቀሳም እድል አልሰጣችሁም። ማስያዣ አንፈልግም የሚለውን አስምርልኝ። ቦልድ እናመሰግናለን። ጀዛኩሙላሁ ኸይር። እንግዲህ ለተመልካቾች ሌላ ፕሮግራም እንጋብዝ፣ እኛ ትንሽ ተጫውተን ደግሞ እንለያያለን። መርሃባ። እንግዲህ ያው ስለመጣችሁ ከልብ እናመሰግናለን። ኢንሻአላህ ሚንበር ቲቪም አብራችሁ ከዚህ በኋላ ይሰራል በደንብ አጠናክሮ ካሁን በፊት ከነበርንበትም ይበልጥ እንቀራረባለን ኢንሻአላህ። ተመልካቾቻችን እናንተም አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ረሃ ጅሙዓ ፕሮግራሞች አሁንም ይቀጥላሉ። በያላችሁበት መልካም ቆይታ ይሁንላችሁ።